የምትለው ነገር አለ? አንዴ ደበድበኛል፣ አንዴ አልወደውም፣ አባቴ ሳልፈልግ ሊያጋባኝ። ምን የማትለው የማትቀባጠረው ነገር አላት? በቅሎ የዲቃላ ልጅ። ቆይ ይሄን ያህል ማንም ተማምናል? ጎረምሳዋን ይሆናላ። እገለዋለሁ። የኔ የዲቤ ሚስት መንቀል ምን ያህል ዋጋ እንደሚያስከፍል አሳየዋለሁ። እንዴ እሱ ምን አደረገ? የራስ ሚስት ናት እኮ ቤቱ ገብታ አልወጣም ያለችው። አታስቢ ቤት ስጋዋን ቆራርጬ አሸጌ ለአባቷ ነው ምልክለት እኛለሽ። ይህን ነገር ያሱት ልንገርሽ፣ ፎቶ ላነሳበት አይደለም። እባክህ ስሜታዊ ምንም አይሆን ነገር ማድረግ የለብህም። ሚስቴን ከቤቷ አስኮብልሎ ቤቷ አስገብቶ ላጨበጭብ አትምከሪ። አሁን ቦታውን እንድታሳይኝ ብቻ ነው የምፈልገው። እንዴ ሰብት ከብዬልክ ቆይ እንዴት ነው የምጠቁምህ? እኔ ማን እንደሆንኩ አላወቅሽም ማለት ነው? አላውቅም ሲኖላ እንደፈለክ። ኦርካን ግን በፍጹም እንድትነካብኝ አልፈልግም። ይኸውልሽ እኔ አንቺን ፍላጎት እየጠየኩሽ አይደለም። አሁን ቤቱን ታሳይኛለሽ። የማንግባባ ከሆነ በፍጹም ቤቱን አላሳይም። አላሳይህም? አዎ አላሳይህም። ይኸውልሽ ሰሚኛለሽ፣ የነሱ እጣ ፈንታ ሳይደርስብሽ ቤቱን ታሳይኛለሽ። አታሳይኝም? እሺ በቃ ተረጋጋ። አሁን ቀጥ ሂድ። ምንድን ነው የምናወራው? ነገርኩሽ እኮ አሰሚኝም እንዴ? ሁለት ስላለኝ እኮ ነው ኦርካ። ሰሚኛለሽ? እኔ ግን አንቺን በሆነ አፍር ነበር። ገና ለገና ወዶኛል ብለሽ ነው ልትጮስብኝ የምትሞክሪው? እንደሱ አይደለም ኦርካ። ታዲያ እንዴት ነው ይሆንሽ? ማፈሪያ። የፈለግከውን ብትል አልፈርድብህም። ልክ ነህ። እኔ ልክ መሆኑ አንቺን ካጠገቤ ሳረቅሽ። እሺ ምታኝ፣ በቃ ይውጣልህ። ምታኝ። ለካ የምትቀርቶብሽ ነው ከኔ ጋር አርፈሽ መቀመጥ ያቃተሽ። ተው እንደዛ አትበል ኦርካ። ሰሚኛለሽ? እኔ ግን ሴት ልጄን አላነሳም። ሰላም ወደ ቻናል ቤተሰቦቼ አስቱኒ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ ሶናል ድራማ ዛሬ ምን ተፈጠረው ጀምረውን አብረን እናያለን ማለት ነው። ቅዱስ እንግዲህ ኦርካንን በጩቤ ወቅቶታል ማለት ነው። ነገር ግን እሱ እንዳላደረገ እያስመሰለ ነበር። ኦርካን ወደ ሕክምና እየተደረገለት እንግዲህ ተርፏል ማለት ነው። ሶኖራ በጣም ይሄንን ስትሰማ ቅዱስ እንዳደረገ እርግጠኛ ነበር። ቅዱስ ወይም ደግሞ ድብድብ ነው ይሄንን ያደረገው ማለት እጅግ በጣም እያለቀሰች እና እያዘነች ነበር ማለት ይሄ ሁሉ ባንቺ ምክንያት ነው። ድብድቤም ሆነ ቅዱስ የራስሽ ጉዳይ ይዘሽ ጥፊ ከዚህ አንቺ ነሽ ፍቅረኛዬን የምወደው ብቸኛው ባሌን የጎዳሽው ድጋሚ አጠግቦ ባይሽ እገድሻለሁ እያለች ስታስፈራረው ነበር። ነገር ግን ኢሜም ወንድሜ አንድ ነገር ከሆነ ኢሜን እገድሻለሁ እያለች ስታስፈራራት ነበር ማለት ነው። ነገር ግን ኢሜ ምን ወንድሜ አንድ ነገር ከሆነ እገላታለሁ እያለ ስትፎክር ነበር። ኦርካን ደህና ነኝ እኮ አሁን አታስቢ፣ ምንም አልተፈጠረም ደህና ነኝ እያለ ነበር። ነገር ግን በህይወቱ መሀል ላይ ሕክምና እየተደረገ ነበር። እንግዲህ ቅዱስ እንዳስወጋ ደውሎ ለሶኖራ ሲነግራት እጅግ በጣም ደንግጣ እንዴት እንደዚህ ታደርጋለች? ጨካኝ ነህ። እኔ ነገርኩሽ እንጂ እኔ እንዳረኩት ማንም ሳያውቅም፣ ግን ያ ሰውዬ መሞት አለበት፣ ከተረፈ እኔን አሳልፎ ይሰጠኛል። ምክንያቱም ስወጋ ፊት ለፊቴ ተገናኝተናል፣ አይቶኛል እያለ ሳውራ ነበር። ደብድቤ ታዲያ መውጋቴ ካልቀረ አጨርሶ ነበር። እኔማ ብድሬ ነው የከፈልኩት። አፍንጫዬን እንደሰበረው የምተው እሱ ነበር ከኔ ጋር ጥል የጀመረው። ስለዚህ የእጁን ነው የሰጠሁት እያለ ሲፎክር ነበር። እንግዲህ እሱ መቶት ስለነበረው ያንን እልህ ለመወጣት ኦርካንን በጩቤ ወጋው ማለት ነው። በዛ የተነሳም እንግዲህ ሲፎክር ነበር። አገኛለሁ ብሎ እንዳስፈራራው አደረገ። እንደ ወንድ በቦክስ መጋጠም ስችል እሱ ስለት ነገር ይዞ ኦርካን እንደዛ ነገር እንዳልጠበቀ ነበረ። ነገር ግን ድንገት ሳያስበው ከኋላ መጥቶ ሲወጋ ነበር። ሶኖራ ይመችም በሆን የሶኖራ አንተ ልትሆን አትችልም፣ ሶኖራ ዛሬም ሆነ ነገ የኔ ብቻ ነች እያለ ሲፎክርበት ነበር። ሶኖራ ደግሞ አይንሽን ላይሽ አልፈልግም በቃ ሂጂልኝ ብሎ ኦርካን ከቤቱ ካባረረ በኋላ በጣም እጅግ በጣም አዝኗል። ነገር ግን ኢሜም ወንድሜ ምን ተፈጥሮ ነው ንገረኝ ብላ ብትጠይቀውም ነገር ግን እስቲ ተይ ማን እንዴት ነው ያቺ ልጅ ያስወጋች አይደለም ይሄ ሁሉ በሷ ምክንያት ነው። ወንድሜ ለምንድን ነው እሷን ማጥቷት? ለምንድን ነው ተራ ሰራተኛ ስለሷስ እንድታነሺ አልፈልግም በቃ ተይኝ እህቴ እያለ
ኢሜቴኝ ብቻዬን ተኝ፣ በቃ ራሴ ማዳመጥ ፈልጋለሁ፣ እንዲሁም መተኛት ፈልጋለሁ እያላት ነበር። ሱኖራ እንግዲህ እሱ የካደችው መስሎት ነበረ። ነገር ግን ሱኖራ ምንም ያጠፋችው ያደረገችው ነገር አልነበረም። ይሄ ወጥመድ ውስጥ ያስገባል ደብድቤና ቅዱስ ነበሩ አንድ ላይ ሆነው እሷን ህይወት ለማጨለምና ህይወቷን ለማበላሸት እንዲሁም ከኦርካን ጋር እንድትላይ ለማድረግ ኦርካን ልታናግሮ ብትሞክሩም ነገር ግን እሷን ለማውራት ፍላጎት እንደሌላት እና እንደውም መቼም አላወራሽም በቃ ተይ፣ ደጋግማ ስልኩ ላይ ብትደውልም የእሱ ድምፅ ልሰማ ኦርካን ምን ነገር ሆናል ብላ ስትጨነቅና እሱ ደውላ ይቅርታ ብትጠይቅም እባክም እኔ ምንም ያደረኩት ነገር የለም ወጥመድ ነው ብላ ብታስረዳውም ኦርካን ግን ለመስማት ፈቃደኛ አልነበረውም ማለት ነው። ያንቺ ውሸት የሚሰማበት ጊዜ የማቃጥልበት ጊዜ የለኝም፣ በቃ ተይኝ በቃ እያለኝ ይህን ሁሉ ስላመንኩሽና ስለወደድኩሽ ነው የከዳሽኝ እያል ነበር። ነገር ግን እኔ ኦርካን እንደምታስበው አይነት ሴት አይደለሁም፣ እኔ አልከዳሁም፣ እኔ ምንም አላደረግኩትም፣ ቁጭ ብለን እናውራ፣ ከዛ እነግርሃለሁ የተፈጠረውን ነገር በሙሉ ላስረዳ፣ ካስረዳው በኋላ ይቅርም ካላልከኝ አትበለኝ እያለችው ነበር። ነገር ግን ኦርካን በመጎዳቱ እንድትጠይቅ ቤቱ ድረስ ብትሄድም ነገር ግን እህቱ በጭራሽ እዚህ ቤት እግርሽ እንዲገባ አልፈልግም በማለት እያመነጫጨቀቻትና እየገፈተረቻት ከቤቱ አባረቻት። ኦርካንም ራሱ ለማየት አልቻለችም ማለት ነው። ማርቆስ እንግዲህ ቅዱስ ደውሎ ቢጠራትም ነገር ግን ደግሜ አይኔ እንዳይከል ፈልግም፣ ኦርካን ያደረግኩ ነገር ደርሼበታለሁ፣ ሰማኛል። ምን አይነት ጨካኝና አረመኔ ሰው ነው? እንዴት ኦርካን በስለት ተወገዋለን? ቆይ ምንድነው ችግር? ኦርካን ስለወደድኩ ከህይወቴ ለምንድን ነው እንደዚህ የምታደርገው? እያለች እንግዲህ ኢሜ ደግሞ ለማለት እየደወለች ማለት ኦርካን እንደተጎዳና እንዲሁም ቅዱስ እንደወጋባት እሱ እንደወጋ ትደርስበታለች። ምክንያቱም ቅዱስ እንደጋግማ ይቅርታ ብትጠይቀውም ከእሱ ጋር መሆን እንግዲህ እሷ እንዳስወጋችው አስመስላ ስታወራ ነበር። እንግዲህ ኦርካንን እንዲወጋ ያደረገችው ሱኖራ እንደሆነች ስትናገር ነበር። ይሄ ሁሉ በዛች ተንከሲስ ነች። ስለዚህ ከአሁን በኋላ ምንም ብፈጠር ከኦርካን አጠገብ አርቅም እያለችው ነበር። አው እህት ማለት አው እኛ የምንፈልገው እሷ ነው፣ ከወንድሜ ጎን እንድትሆኝ አይፈልጋለሁ እያለ ኦርካን ከአሁን በኋላ አይወድሽም፣ አይፈልግሽም፣ እልቁንስ ከኔ ጋር ብትመጪ ይሻልሻል እያለት ነበር። ሱኖራ ሞቴን እመርጣለሁ፣ በጭራሽ አንተን ጋር ሆነ ድብድባይ ጋር መሄድ አልፈልግም፣ ጎዳና ተዳዳሪ ቢሆን ወይን ሰው ገብቼ እሰራለሁ እንጂ በጭራሽ ላያችሁ አልፈልግም ብላ ጥላው ትሄዳለች። ነገር ግን ማለት እንግዲህ እኔን አጋጣሚ በመጠቀም ኦርካን ጋር ለመሆን ትወስናለች ማለት ነው። ኦርካን ግን ከሷ ጋር መሆን እንደማይፈልግ ደጋግሞ ለእህቱ ብትነግሩ ግን አንድ እድል እንድሰጠው እህቱም ወይም ደግሞ ኢሜ ስትለምነው ነበር። ኦርካን ግን አልፈልግም፣ በቃ ብቻዬን ተኝ፣ እሜ ልታመምበት በቃ ተውን እያለ ቆይሃች ልጅ ግን ይሄናል ምን አስለክታ ነው ብትጠይቀውም ግን ሱኖራ እንግዲህ ደጋግማ ኦርካን ይቅርታ ብትጠይቀውም ከሱ ጋር ጎን መሆን ብትፈልገውም ነገር ግን ክደሽኛል፣ ላይ ማገጥሻል ብለው እየመነጨ አባራ ደግመሽ ላይሽ አልፈን ኦርጋን እውነቱን ያወቀ ቀን ግን ይጸጽታል፣ እባክህ እመነኝ ብላ ብትለምነውም ነገር ግን ምንም የማምንሽ ነገር የለም፣ በቃ ቤቴን ለቀሽ ውጪልኝ፣ አጠገቤ እንዳትደርሽ፣ ይኸውልሽ አንቺ ሳይሽ ያመኛል፣ ስለዚህ ራቂኝ እያለ እጅግ በጣም እየጨወና እየተናደደ ነበር። ነገር ግን ልታስረዳው ብትሞክሩም ምንም የምረዳሽ ነገር የለም ሄጅልኝ በማለት ሲያመነጫጭቃት ቅዱስ ይህንን ሳይ እባክሽ ከኔ ጋር ነይ ብሎ ብለምናቱም በጭራሽ አልሞክሩም፣ ከህይወቴ ውጣልኝ፣ ደግሜ ላይ ካልፈልግም፣ የማናደኝ ነገር እስከዛሬ ካንተ ጋር ያሳለፍኩት ጊዜያቶች በጣም ይቆጩኛል፣ እንደዚህ አይነት ክፉና አረመኔ ሰው መሆንን ባቅ ኖሮ እመነኝ በጭራሽ ህይወቴ ውስጥ አትገባም ነበር በማለት ስታመነጫጭቀው ነበር። ነገር ግን መቼም ተስፋ እንደማይቆርጥና ሁሌ እንደሚጠብቃት እየነገራት ነበር ማለት ነው። እንደዛ መሆኑና በጣም ይገርማል። እቺ ገረድ ቆይ ልኮን ደግነቱ ወጣች እንጂ ልኮን ነበር የምሰጣት ወንድሜ እንደዚህ በሷማ ተጎድቶ በጭራሽ ይቅራላቱም አያገኛታለሁ ደግሞ የእጇን ነው የሚሰጠው እያለች በጣም ስትፎክር ነበር ማለት ነው። ለማንኛውም እኔ መጥቼ እናወራለን በሰፊ በቅርቡ እመጣለሁ እያለች ነበር። ሱኖራ በድጋሚ ኦርካን ጠብቀው እባክህ ኦርካን ላስረዳክ ብላ እያለቀሰች ብትለምነውና ምንም ግን ልራራላትና አንቺ ርካሽ እያለ ሲሰድባትና ሳንቋሻት ነበር። ግን እሷ ያጠፋችው አንድች ነገር አልነበረውም ማለት ነው። ኦርካን ላይሽም አልፈልግም፣ በቃ አንቺን ማለይበት፣ በቃ ሌላ ነገር አልፈልግም፣ ሂጂልኝ፣ ከህይወቴ ውጭልኝ፣
አንቺ ማመኔ ነው ስህተት እያለ ደግሞ የማውን ቃላቶች ስናገር ነበር። ኦርካን እባክህ የምጸጸተ ነገር አትናገር እያለ ብትለምነው ላይሽ አልፈልግም ብሎ ድጋሚ በር ይዘጋባትና ወንድሜ ምን ተፈጥሮ ነው? እስቲ ንገረኝ። ድጋሚ ያቺ ልጅ እዚህ ቤት እንደማትመጣ ተስፋ አደርጋለሁ እያለች ስለሷ መጥፎ ቃል በቃ ተይኝ ኢሜ ምንም ነገር በእኔ ጣልቃ አትግቢ እያለ ስጮህበት ነበር። እንዴት እንደዚህ ትለኛለህ ወንድሜ? እኔ እኮ ስላንተ አስባለሁ እያለች ነበር። ስለኔ የምታስቢ ከሆነ በቃ ስለምንም ነገር አታውሪኝ፣ በቃ ተይኝ። እኔም ራሴን አውቀዋለሁ፣ ሕፃን እኮ አይደለሁም፣ መወሰን እችላለሁ እያለች ከዛ እንግዲህ ቅዱስ በድጋሚ ኦርካን ጋር ደውሎ እያስፈራራ ነበር እና የምትፈልግ ቦታ ቁጥርን ደግሞ ማን የሰጠ ብሎ እየጠየቁ ነበር። እኔ እኮ ብፈልገው የማላገኘው አንድም ነገር የለም። ስለዚህ አንተ ፈሪ፣ እሺ ከፈለግ እንገናኝና ይዋጣልን እያሉ ሲፎካከሩ ነበር ማለት ነው። እንግዲህ ቅዱስ እሱን ለማግኘት ይወስናል። እንግዲህ እሱ አገኛለሁ ደግሞ ታያለን የእጅን ነው የምሰጥ እኔ መታኝ ምቅር መስሎ ከሆነ ተሳስተሃል፣ ጠብቅ እጅን ነው የምሰጥ እያለ ሳስፈራራው ነበር። ዜና እኮ አያስፈራራም፣ ስለዚህ አብሽር በማንኛውም ሰዓት ዝግጁ ነኝ ማምጣት ትችላለህ እያሉ ነበር። ኦርካን ስለ ሶና እያሰበ ነበር ለእሷ ጋር ያሳለፈውና ደውሎ ሲገዝቶለት ፎቶ ላንሳሽ እያለ ከዛ በሀሳብ ጭልጥ ብሎ ወንድሜ ብላ ስጠረው ከዛ ምንድነው ወንድሜ በሀሳብ እኮ ጭልጥ ብላል ምን እያሰብክ ነው እያለችው ነበር። አይ እዚህ ነው ምንም እያሰብክ አይደለም፣ መቼም ስለዛች ልጅ አይደለም እያሰብክ አለ ወንድሜ፣ እማዬን በቅርቡ ትመጣለች እያለችው ስታወራ ነበር። ነገር ግን ኦርካን እሷን መርሳት አልቻለም። እጅግ በጣም ይወዳትና ስለሷ ብቻ ነበር ሳስብ የነበረው። ለምን አንድ ድል አልሰጣትም ለሜላት ጋር ሰላም አውርዶ ስትለው በጭራሽ ሜላት እንድታረቅ ከሷ ጋር መሆን አልችልም ያለች እንግዲህ ሶኖራ እያለቀሰች መንገድ ላይ ቁጭ ብላ አስፋልት ዳር ቁጭ ብላ ያቺ ልጅ የት ዳሁን ሚስቴ የተዳሁን ሶኖራ እያለ ደውሎ የት እንዳለች ለማወቅ እያሰበ ነበር። ደብድቤ ከዛ ደውልና የድሮ ሚስቴ እኮ ነሽ እያለ እኔ አንተ ሚስት መቼም ሊሆን አልችልም፣ ከኔ ምንድነው የምትፈልገውን በቃ ተወኝ እያለች እሷ ተከፍታ ሀዘኗን እንኳን ለመግለጽ ወይም ደግሞ ጭንቀቷን ብቻዋን እንኳን ለማካፈል በስልክ እየደወለች ሳጽናንቃት ነበር። ትሰማኛለህ? አንቺ እኮ መሄጃ የለሽም እያለት አዎ መሄጃ የለኝ ይሆናል ግን ደግሞ አንተ ጋር አልመጣም። ስለዚህ ጅብ በላኝ ይመርጣል። ምን ልታረጊ ነው? ልገለኝ? ከፈለክ ግደኝ። ለማን ብዬ ነው የምሮን? ለአንድ ጎረምሳ ብለሽ ራስሽን ለማስዋት ትሞክራለሽ? አዎ አስፈላጊ ከሆነ መግደል ትችላለህ። ድጋሚ ስልኬን አዳውትና ስልኳን ትዘጋለች። ግን በጣም ኮፍሳትና አይኖቿን ተናንቆ እያለቀሰች ነበር። ምክንያቱም ኦርካንን አምናው ነበር፣ እጅግ በጣም ወዳው ነበር። እንግዲህ ስህተቱ እሷ ምንም ስህተት ግን ባሰረም እንግዲህ የነሱ ወጥመድ ውስጥ ወደቀች ማለት ነው። ነገር ግን ኦርካን ወደ ቤት እየሄደ ያለው ቅዱስ ጠብቆ እንግዲህ እሱን ለመግደል ይወስናል። ከዛ ቆይ አንተ ነው እንዴ ብሎ ሳንቀው ከዛ እንዳጋጣሚ ስለት በእጁ ይዞ ነበረና ኦርካን በብላ ይወጋል። ኦርካን ራሱ ስቶ ይወድቃል። ቅዱስ እሱን ከወጋ በኋላ ጥሎት ይሄዳል ማለት ነው። እንግዲህ እንደፎከረ አልቀረም፣ ኦርካንን ለመጉዳት ወሰነ ማለት ነው። ኦርካን መሬት ላይ ተዘርግሮ እንዳጋጣሚ እንግዲህ ሶኖራ ወደዛ ሲመጣ ኦርካን መሬት ላይ ወድቆ ታገኛለች። ከዛ ሪዱን ብላ እየጮች ኦርካን ወደ ሐኪም ቤት ይዛው ይኬዳል ማለት ነው። እንግዲህ ሐኪም ቤት ከተወለ ኦርካን ምንም አልሆነም፣ ይተርፋል። እሷ ቶሎ ባመጣ ኑሮ ግን ኦርካን ይሞት ነበር። ህይወቱን ግን አተረፈችላት። ምንም ቅዱስ ቢወጋው ይሄ የደብድቤና የቅዱስ ስራ እንደሆነ ብትነግሮ አሁንም ቢሆን ሂጂልኝ እያለ ኦርካን ታክሞ ወደ ቤት ይመለሳል ማለት ነው። እና እሷ ምንም ጥፋት እንደሌለባት ብትነግረውም ግን ሊሰማ አልቻለም ማለት ነው። ውድ ተመልካቾቼ የዛሬ ቪዲዮ እንስል ነበር። በቀጣይ እስክንገናኝ ድረስ ሰላማችሁ ይብዛልኝ።
ነው።